ያለባችሁ ኢትዮጵያ ሂጂ ከጎረቤቶቼ በቃ ይሄንን አውሱኝ እንዳለል መግዛት አለብኝ፣ መጠቀም አለብኝ፣ ገዝቼ ማስቀመጥ አለብኝ። ነገ ጧት በተለይ ሞት ያለበት ሰው በሞትም ይሁን በምንም ሞት ያሳፍራል ይባላል። ሞት የሚመጣው መጣው ብሎ አይደለም እንዴ ዘገዴው ነው የሚለው። ሰርግን ግን አስበነው ነው። ሞት ግን ዛሬ ይምጣ ነገ ይምጣ አይታወቅም። ስለዚህ ሞት ያለበት ሰው ብዙ ነገሮች አለብን፣ የሚያሳፍረን ነገር አለ። እዚህ ሬሳ ተኝቶ በዚህ ነው ሆዱ ወይን ነው በቃ ብሉ ጠጡ ይባላል፣ ይሄንን አርጉ ይባላል። እኛ በባህላችሁ በቃ እንዲህ ነው፣ ዱንያ እንዲህ ናት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ባይቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ሰላማችሁ ብዝት ይበልልኝ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ለእናንተ ይጠቅማችኋል፣ አንዳንድ ነገሮች ታስታውሳላችሁ፣ ወይም ደግሞ ኢትዮጵያ ስትመጡ ይጠቅማችኋል። ይሄን ነገር ብነግራችሁ ብዬ ያሰብኩትን ነገር ይዤ መጥቻለሁ ማለት ነው። እህቶቼና ቪዲዮውን እስከ መጨረሻው ሰምታችሁ እናንተ መተግበር ያለባችሁ ነገር ልንገራችሁ ብዬ ነው። እህቶቼ ላይክ ያረጋችሁ ጀምሩ ትላለሁ ቪዲዮውን። ዛሬ እንግዲህ በኢትዮጵያ የቤት እመቤት ስንሆን ምን ምን ያስፈልገናል? ምን የቤት ዕቃ ምንድነው ተቀዳሚው? ከማንና ከማን ይሄን ተምገዛ የሚሉ አሉ። አንዳንዶቹ መጅልስ ተምገዛና የፍራሽ ይሄን ባለ ትራሱን ተምገዛ የሚሉ ኮሜንት ላይ ይቻለው ማንኛው ይሻላል የሚባል ማለት ነው። እህቶቼ እስኪ ተቀዳሚውን ኢትዮጵያ ስንኖር ማንኛው ነው ተቀዳሚው? ከአረብ ሀገርም ይሁን ከኦንላይን አዘን ይሁን እዚህ ኢትዮጵያ መጥተን በደንብ የምንጠቀምባቸው ጧትም ማታም የምናነሳቸው እቃዎች አሉ ማለት ነው። በቤት ውስጥ ስንኖር ገባችሁ? እንዲሁ የቡፌ እቃ አሁን እዛ ሁኔ በቡፌ ለቡፌ ብቻ ይሆናል ብዬ የማስበው እቃ ይኖራል። አዎ ግን እዚህ መጥቼ ቢያንስ ለኢድ ነው የማዋጣው ያንን እቃ ወይም ለአረፋ ነው በቃ ይሆናል አይደል? ለኢድ ለረመዳን ብቻ የሚወጣ እቃ ይኖራል ማለት ነው እህቶቼ። እና እስኪ በእርግጥ ለሞላለት እኮ ጥሩ ብዙ ነገር ላለው የቤት እቃ የቡፌም እቃ እንደዚህ በየቀኑ የምናንቀሳቀሳቸው እቃዎች በየቀኑ የምንስራራባቸው እቃዎች እንደገና ደግሞ እንዲሁ ተቡፌ የማይወጡ እቃዎች ተገዝቶ ቢቀመጥ አሪፍ ነው። ግን እሳ የለለንስ ገባችሁ? ባይኖረንስ ያንን ነገር ማለት ነው እህቶቼ። ስለዚህ በዋናነት ኢትዮጵያ በመጀመሪያ ስመጡ መግዛት ያለባችሁን ዋናውን ነው የምነግራችሁ። አንደኛ ከትንሹም ቢሆን ከትልቁ መግዛት ያለባችሁ ጎላ ነው። እውነቴን ነው የምላችሁ። ጎላ ኢትዮጵያ መጥታችሁ ትልቅ እቃ እንዳላችሁ ወይም ማከራያ ተራሱ ትችላላችሁ። በሰርግ ሰዓት ሞትን ያምጣውና በሞት ሰዓት ማከራያ ተራሱ ትችላላችሁ። ስለዚህ አሁን ላይ በጣም ውድ የሆነው ኢትዮጵያ ከአረብ ሀገር ግን በርካሽ የሚመጣ ጎላ ነው እህቶቼ። ጎላ ገዝታችሁ ብትመጡ በጣም አሪፍ ነው። በኦንላይን ብታስገዙ ጎላን አትርሱ እህቶቼ። እና አሁን ላይ ጎላ በጣም ከባድ ነው። እንደገና ደግሞ ሰሃኖች እናዛለን ማለት ነው እህቶቼ። እንደዚህ ነጫጭ ሰሃኖች 1 ደርዘን 2 ደርዘን የሚያዟሉ ማለት ነው እህቶቼ። እዚህ ሀገር ለሰርግ ራሱ ማለት ነው 2 ደርዘንም ግዢ 1 ደርዘን 3 ደርዘን ይኑርሽ፣ በሰርግ ሰዓት እንዲች አርጎ የሚነካ የለም። በቃ አይወጣም። ያ ለእንግዲህ አይሆንም ነው የምትሉት። ለእንግዲህ አሁን እንግዲህ የሚሆነው ለምንድን ነው? ለሙሽራ ነው እዚህ ሀገር የሚጠቀሙበት ማለት ነው። ነጫጭ ሰሃኖች በቃ ሙሽራት ይመጣ ለሙሽራ ብቻ ነው መቅረብ የሚችለው እንጂ እንደዚህ ለእንግዲህ ለምን ይሰበራል አይቻልም ይሏችኋል ማለት ነው። ማንኛውም ሰው አሁን አስተናጋጆቻችሁን እቤታችሁ ሰርግም ማስረጋችሁ ሶዲቃችሁ ያንን ነጫጭ ሰሃን አውጥታችሁ እንኩ ተስራሩበት ብትሏቸው የሚስራራ የለም። ስለዚህ ኢትዮጵያ ላይ ሰው የሚስራራበት ምን አይነት ኩባያና ምን አይነት ሰሃን መሰላችሁ? የኒኬል ስታዙ ነጩን ተምታዙ የኒኬሉን ብታዙ በጣም አሪፍ ነው ማለት ነው እህቶቼ። እንደውም ፕላስቲክ ተሚሆን ኒኬሉ አንደኛ በጉዳይ ሰዓት እንደዚህ ቢወርቅ አይሰበር፣ በርግጫ ቢመቱት መቼም ጉዳይ ላይ ብዙ ነገር አለ። ይወርቃል፣ ምን ይላል ይሰባበራል። ገባችኋ? ኩባያም ይሁን ሰሃንም ይሁን የኒኬሉን ነው መግዛት ያለባችሁ እንጂ የዚህ ፕላስቲኩን በፍጹም አታርጉ ማለት ነው እህቶቼ። እና ከዛ ራሱ ይዛችሁ ብመጡ ኒኬሎቹን ነው እንጂ ነጮቹ እነዚህ ነጫጭ ሰሃኖቹን ባትገዙና ብዙ ባታዙ። ለምሳሌ 2 ደርዘን በኦንላይ ታስገዙ እንደሆነ ሰሃን 1 ደርዘን የኒኬልና 1 ደርዘን ደግሞ የነጩን ብታረጉት፣ ግዴታ የነጩ መቅረት የለባትም ካላችሁ
አንድ ደርዘን የነጩን 1 ደርዘን ደግሞ የኒኬሉን አርጉልን ብትሉ በጣም አሪፍ ነው። እና ኢትዮጵያ ላይ መጥታችሁ በደንብ የምንስራራበት ከሰው ጋር የምንውልበት ቤታችን ለምኑ ማንሳት የምንችለው የኒኬሉን ነው። አንደኛ ትኩስም ቢሆንበት የሆነ የሙቀው ሲነካው አይላጥም። ይሄኛው ግን አሁን እኔ ቤት አለ ሙቀት ወይም ደግሞ በልተንበት ማለት ነው በልተንበት ሳይታጠብ ገባችሁ? አሁን ምሳ ተበልቶ እስከራት እርጥበት ቢቀመጥበት ወዲያውኑ ቅልት ነው የሚለው ገባችኋል? ቅልት ነው የሚለው። ስለዚህ እንትኑስ ይሄ ምንድነው የኒኬሉ ጽድት ብሎ በቃ ታጠበ አልታጠበ ቆየ ሙቀት ነካው ወዝ ነካው ምንም እሱን የሚያገባው ነገር የለም። ውሃ ሙቃችሁን ታሞቃላችሁ መዘፍዘፊያ ላይ አድርጋችሁት አንድ አፍታ ልቅቅ ነው ማለት ነው የሚያደርገው ማለት ነው። ስለዚህ ኢትዮጵያ ላይ በጣም ጠቃሚ ነገር ምንድነው ብትሉ ኒኬል ነገር ኒኬል ሰሃንና ኒኬል በቃ ባጭሩ ኒኬል ነገሮች ማለት ነው። እኔ ግን አልወዳቸውም ነበር በፊት ማለት ነው። አሁን ግን ጠቃሚ በየቦታው በየሶዲቃው በየሰርጉ ቤት ሞትን ቢር ሲሄድ እሱ ነገር ነው ኢትዮጵያ ላይ የምታስተናግዱበት ሰውን በቃ እቤት የሚቀርሙ ልጆች ሲያነሱት ምን ሲሉ ቢወርቅባቸው ምን ቢሉት አይሰበርም። ስለዚህ እንደውም ኒኬሎቹ ራሱ በጣም ውድ ናቸው። ከዚህኛው ተነጩ ሰሃን ይሄኛው ኒኬሉ ውድ ነው ኢትዮጵያ ላይ ማለት ነው። ማምጣት ተቻላችሁ በሻንጣችሁ ማንኛውም ሱቅ ዱባይም ቢሆን ሳውዲም ማንኛውም ሱቅ አለ። አንዱ በ5 ብር ነው ኩባያውም ይሁን ሰሃኑም ማለት ነው። እንትን ነው ክብደት ያለው ማለት ነው። እሱን እኔ ዝም ብዬ ነጩን ተመይዝ እነሱ ኒኬሎቹን ይዤ በሆነ እንደ 10 ሀባ እንኳን ማለት ነው በቀላሉ 10 ኩባያና 10 ሰሃን ይዤ ብመጣ ኖሮ በጣም አሪፍ ነው። ብዙዎች እንደውም ምንድናቸው አረብ ሀገር የሚጠቀሙበት ህንዶች ምግባቸው ላይ እሱን ነገር ነው ብዙ ጊዜ የሚጠቀሙት ማለት ነው። ስለዚህ እሱ በጣም አሪፍ ነው እላለሁ እህቶቼ። እና ደግሞ እንደዚሁ ኢትዮጵያ ላይ ደግሞ ተቀዳሚ እቃ ምንድነው ትሪና ሞሰብ። ይሄ ምንም ማንኛውም ቦታ የማይቀር ነገር ትሪና ሞሰብ ነው እህቶቼ። ስለዚህ ማንኛውም ነገር በእርግጥ አሁን እንትን ላይ በቁርጥ ነው የሚበላው ትሪ ለማቅረብ እንጂ አንዲ ትሪ እዚህ እስከ 900 ብር አለ፣ 1000 ብር አለ፣ 800 700 ከ700 በታች ትሪ የሚገዛው በቃ ዝም ብሎ ትሪ የሆነ እንደዛ ላይ ቀልል ያለው ምናምን ማለት ነው። ይሄ ባለ ሳንቲም እስከ 1000 ብር ከዛ በላይ በቃ አሁን 1000 ብር ያሉ በቀደም ነው ማለት ነው። እና እሱን ራሱ ትሪ ባለ ሳንቲም የሆነውን ብገዙ ወይም ብታዙ በጣም አሪፍ ነው። ሞሰብ ደግሞ እንዳትረሱ። ሞሰብ ስገዙ ደግሞ ቁናና ሰፌድ ጨምሩበት እህቶቼ። ስለዚህ አንድ ሴት የቤት መሆን የምትችለው ቁና ሰፌድ። አንዳንዶቻችሁ በእርግጥ እናቶቻችሁ የታደላችሁ እናቶቻችሁ ገዝተው ሊሰጧችሁ ይችላሉ። ቁናና ሰፌድ ከሞሰብ ጋር ተደርጎ እኛ በሀገራችን በባህላችን ይሰጣል ለልጅ ማለት ነው፣ ላገባች ልጅ። ግን እዛ ቦታ ያልደረስናለን። ለምሳሌ አሁን በትዳር በያዝኩበት ሰዓት እናት የለኝም፣ ግን ያማቴን ይዣለሁኝ። ያማቴ እኔ እስካሁን ተተጋባን 10 ምናምን ዓመታችን እስካሁን ድረስ ቁናና ሰፌድ ገዝቼ አላውቅም። የእሳቸውን ነው የምጠቀመው ማለት ነው እህቶቼ። ስለዚህ ቁናና ሰፌድ እንትን ሞሰቡን ስታዙ ቁናና ሰፌድ ማዘዝ አለባችሁ። ቁናና ሰፌድ ወንፊት እነዚህ የሌላት ኢትዮጵያ በቃ ያኔ እንደ ሴት አትታይም ማለት ነው። አሁን ላይ እህቶቼ ተጎረቤት ማለት ነው በቃ የሆነ ነገር ክብሪት እንትን ማለት አትችሉም፣ መበደር አትችሉም። በቃ የሆነ እንደ ድሮ አይደለም። በተለይ በዚህ በከተማ አካባቢ ሁሉም ቤቱን ዘግቶ ነው የሚቀመጠው። ሁሉም በቃ እንዴት መሰላችሁ ግቢውን ዘግቶ ነው የሚቀመጠው። በቃ ለእናንተ የሆነ ግቢ ቆርቁራችሁ ወንፊት አቀብይኝ፣ በጉዳይ ሰዓት ኩባያ ስጭኝ፣ ሳህና አውሱኝ፣ ጎላ አውሱኝ፣ በጣም ውርዴት ነው። እውነቴን ነው የምላችሁ። የዛሬውን ቪዲዮ እናንተ መተግበር አለባችሁ። አደራ። በተለይ ትዳር ላይ ያላችሁ ወደፊትም ደግሞ ትዳር በቃ አንድ ሴት ምንም ይሁን ትዳር ላይ መሆኗ አይቀርም። ስለዚህ እነዚህን እቃዎች ለቤታችሁ ግድ ነው። እኔ አሁን ጎላ እውነቴን ነው የምላችሁ እስካሁን ድረስ አልገዛሁም። አሁን ስመጣ ራሱ ጎላ ገዛለሁ ያልኩት አሁን ወደ 13000 ብር የነበረው ወደ 22000 ብር ሆኗል አሁን ማለት ነው። እንደውም ትንሹ የአንድ ፍየል የሚይዘው ማለት ነው 40000 ብር አለ፣ 28000 ብር፣ 25000 ብር በቃ ከ20000 ብር በታይ ጎላ የለም አሁን። እኔ ትመጣ እስከ 13000 ብር ምርጥ ነበር እህቶቼ። ስለዚህ ይሄን ነገር በፍጹም እንዲያትረሱ የጎላን እነዚህ ነገሮች ከህብረተሰቡ ጋር ከጎረቤት ጋር እስከምትግባቡ ድረስ ብትግባቡም ሲጀመር ዛሬ መለመን ቀርቷል።
መለመን ቀርቷል እህቶቼ። ሌላኛው ደግሞ አገራችን ኩታ ሴት ልጅ ኩታ ይህ ለምሳሌ አሁን ሰርግም ይሁን ምንም ይሁን ዳቦ ይጋገራል። በሀገራችን ባህል ነገር አለ። ዳቦ በሚጋገር ሰዓት ትሪ መቼም እንዲህ አድርጋችሁ አትሄዱም። ርኡ ቦታ ጎረቤት እንኳን ችግር የለውም። ስለዚህ መታዘል ያለበት በምንድን ነው? በኩታ ሙስሊም ኩታ ያስፈልጋትም የሚሉ አሉ ማለት ነው። ግድ ነው። አንድ ሴት ኩታ ለብሳ ማትሄድ ወይ ሞት ሲከድ እንደዚህ ቦታ ጥሩ አይደለም። ገባችሁ? እንደዚህ ነጭ ነገር በቃ ያኔ ባህል ነገሮች አሉት። ስለዚህ ለሴት ልጅ ኩታ ግድ ነው። ኩታ አትርሱ። ለራሳችሁ ቆንጆ ጥበብ የሆነች ጋቢ ለባላችሁ ጋቢ ብታረጉ በጣም አሪፍ ነው። እነዚህን ነገሮች እንዲሁም ሌሎችም አሉ። እነ ትሪ ሞሰብ እንግዲህ ጽፌ ይዣችኋለሁ እህቶቼ። እንደገና ደግሞ አንድ ቤት ሲኖር አሁን ላይ ደግሞ በደንብ የሚያስጠላው ደግሞ ፍራሽና ትራስ ያንን ታሟላችሁ በኋላ ነው። እውነቴን ነው የምላችሁ። ፍራሽና ትራስ ግድ ነው። አሁን ለምሳሌ ባይሟላም የምንለው የምናልፈው ነገር አለ። አይ ይሄን ነገር ማስቀደም አለብኝ የምንለው ነገር አለ። አሁን ግን የነገርኳችሁ እቤታችሁ እየኖራችሁ እነ ብረት ድስት እነ ጎላ እነዚህ ሰፌድ ሞሰብ በቃ እንደዚህ ሰሃኖች ምናምን እውነቴን ነው የምላችሁ እነዚህን አድርጉ እንጂ እንደዚህ ቡፌ ውስጥ የሚቀመጥ ዘዥልኝ ይሄንን አድርጊልኝ ይሄንን ትርፍ ነው። በቃ ትርፍ ነገሮች። ስለዚህ እናንተ ማሰብ ያለባችሁ ኢትዮጵያ ሂጂ ከጎረቤቶቼ በቃ ይሄንን አውሱኝ እንዳለል መግዛት አለብኝ፣ መጠቀም አለብኝ፣ ይሄን ገዝቼ ማስቀመጥ አለብኝ። ነገ ጧት በተለይ ሞት ያለበት ሰው በሞትም ይሁን በምንም ሞት ያሳፍራል ይባላል። ሞት የሚመጣው መጣሁ ብሎ አይደለም እንዴ ዘገዴው ነው የሚለው። ሰርግን ግን አስበነው ነው። ሞት ግን ዛሬ ይምጣ ነገ ይምጣ አይታወቅም። ስለዚህ ሞት ያለበት ሰው ብዙ ነገሮች አለብን። የሚያሳፍረን ነገር አለ። እዚህ ሬሳ ተኝቶ በዚህ ነው ሆዱ ወይ ነው በቃ ብሉ ጠጡ ይባላል፣ ይሄንን አርጉ ይባላል። እኛ በባህላችሁ በቃ እንዲህ ነው፣ ዱንያ እንዲህ ናት። ስለዚህ አላህ ያያዝልንና እህቶቼ እነዚህን እነጎላ እነዚህን ነገሮች መግዛት አለባችሁ። ረከቦት ይደርሳል። አሁን ብዙዎቹ ረከቦት ገዝተን ይሄን ረከቦት ትርፍ ነው። ትንሿን ይቻል አይደለ? ፕላስቲኳ ቆንጆ አለች አይደለ? እሷን ገዝታችሁ መጠቀም ትችላላችሁ። 10 ሲኒ ጋር በቂ ነው። ግማሽ ደርዘን 6 ሲኒ ጋር መጠቀም ትችላላችሁ። ግን እነዚህ ነገሮች ተቀዳሚ ናቸው። ደግሞ እዛ ሆናችሁ ታላሰባችሁት እዚህ መጥታችሁ አታሰቡት። ቆይ ዛሬ ገዛለሁኝ፣ ቆይ ነገ ገዛለሁኝ፣ ከነገ ወዲያ ትትሉ ብሩ እየተመናመነ ስንሄድ እኛ አንዱንም ሳንገዛው እንቀራለን። ስለዚህ እህቶቼ እነዚህን የነገርኳችሁን ነገሮች እዛው ተተመቻቸላችሁ ጽፋችሁ ያዙ። እዛው ተተመቻቸላችሁ ገዝታችሁ ነው። እዛ ረኔ አይመቻችልኝም እዛው ኢትዮጵያ ሄጄ አሳካለሁ የምትሉ ከሆነ ደግሞ እዚሁ መጥታችሁ ገንዘባችሁ የያዛችሁት ገንዘብ ሳያልቅባችሁ ሂድ ብላችሁ ገበያችሁ ግቢት አርጋችሁ እጓዳ ነው ማስቀመጥ ያለባችሁ። የኢትዮጵያ ወንድ ደግሞ ይሄን ላሟላ እንዴ ይሄን ልግዛ እንዴ ስትሉት አራ ነገ ይደርሳል ነው የሚልሽ። ነገ ይደርሳል። ነገ የሆነ ችግር ቢመጣ ሞት ቢመጣ ቤታችን የሚያፍረው ማን ነው? ያ ወንድ አይደለም፣ እኛ ሴቶች ነን እህቶች። ስለዚህ ይህንን ነገር ማድረግ እንዳትረሱ። እውነት በጣም ቪዲዮን አስረዝሜዋለሁኝ። ላይክ አድርጉኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።